ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that። በትላንትናው ዕለት በአድዋ መታሰቢያ አዳራሽ የተከናወነው የኤምኤምኤ ፋይት ፌስ ኦፍ አስገራሚ ትዕይንቶችን አስተናግዶ አሳይቶ አልፏል። ከእንደዚህ አይነት መድረኮች በኋላ ደግሞ የሚመዘዙ አዳዲስ ጉዳዮች አሉ። ብዙ ጉዳዮች እየተመዘዙ ነው። በፌስ ኦፍ ወቅት በተወዳዳሪዎቹ የሰጧቸው መግለጫዎች፣ ያነሷቸው ሀሳቦች፣ ያሳያቸው እንቅስቃሴዎች አሁን የማህበራዊ ሚዲያ መነጋገሪያ ሆኗል። በተለይ ጆኒ ሴዶ ጋር ተያይዞ የእምነቱን ጉዳይ ያነሳበት ሀሳብ መነጋገሪያ ሆኗል። ሴዶም በወቅቱ የመለሰው ምላሽ እጅግ ብስለት የታከለበት በመሆኑ በርካቶች አድናቆትን እየሰጡት ነው። በነገራችን ላይ ጆኒም በማህበራዊ ሚዲያ ሀሳቡን ማብራሪያ ሰጥቶበት ይቅርታ ጠይቋል። እንግዲህ በወቅቱ በጣም አስገራሚ የሆኑ እንቅስቃሴዎች ናቸው የታዩት። የውድድሩ አዘጋጅ የስዊት ቦክስ ባለቤትና ስራ አስኪያጅ ጌች በጣም እጅግ እንደተደሰተ የቴኳንዶ ስፖርትን በኢትዮጵያ ከተቀበረበት ህይወት እንዲኖረው እንዲያሰራራ አድርገናል በማለት መግለጫም ሰጥቷል። እነዚህንና ሌሎች ሀሳቦችን የያዘው የዛሬ ፕሮግራማችን በጨላሎ ቲዩብ በተከታይ የምትከታተሉት ነው። ሰብስክራይብ በማድረግ ጀምሩ። እንግዲህ ህዝቡን ያስቆጣው የጆኒ ሀሳብ ምን ይመስላል? ጆኒስ ይሄንን ያለበት አንድምታ ምንድን ነው? በእርግጥ እንግዲህ ፌስ ኦፍ ነው። ተጋጣሚዎቻቸውን ስለ ንቦና በቃላትም በእንቅስቃሴም በአክሽንም ለመጉዳት ነው እዛ ቦታ ላይ የሚገናኙትና ያንን አስበው ነው ጆኒም ሴዶ ላይ በሃይማኖቴ ጠንካራ ነኝ ይላል፣ ግን እምነቱ የማይፈቅደውን ነገር ያደርጋል፣ መጠጥ ያስተዋውቃልና ሌሎችም ጉዳዮች አንስቶበታል። ያ ጉዳይ ግን በኔጌቲቭ መልኩ ተተርጉሞበታል። የሴዶ ምላሽ ደግሞ እጅግ የበለጠ ሰው ውስጥ በሳል ነህ እንዲባልም አድርጎታል። መጀመሪያ እስቲ የጆኒን ሀሳብ ላስደምጣችሁና ተመልሰን እንገናኛለን። ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ! እንግዲህ በእንደዚህ አይነት ፌስ ኦፍ ወቅት እንደዚህ አይነት ነገሮች ይገጥማሉ። ያው ጆኒም በዚህ ጉዳይ ላይ ይቅርታ ጠይቋል። ያለበትንም አውድና አንግል አስረድቷል። ሴዶ ማርሻል አርት ግን በብዙዎች ዘንድ እንዲናፈቅ እንዲወደድ፣ ሴዶ ትችላለህ፣ በሳል ነህ የሚለውን ሀሳብ ብዙዎች እንዲያንጸባርቁና በተለይ የእስልምና እምነት ተከታዮች ደግሞ ደጋፊዎቹ የበለጠ እንዲበዙ ያደረገው ምላሹ ነው። እኔ ደካማ ልሆን እችላለሁ፣ እኔ ኃጢአተኛ ልሆን እችላለሁ፣ እምነቴ ግን ፐርፌክት ነው፣ ከግለሰብ ጋር ከእኔ ጋር የሚነጻጸር አይደለም፣ የእምነት ጉዳይ የእኔ ግለሰባዊ ነው፣ መኮነን ያለብኝ እኔ እንደ ግለሰብ ነው ብሎ የመለሰው በወቅቱም በአዳራሽ ውስጥ እጅግ ጭብጨባና ሙገሳ አስገኝቶለታል። አሁን ደግሞ በማህበራዊ ሚዲያ ሰዎች ሀሳባቸውን እንዲገልጹበት አድናቆታቸውን እንዲሰጡት አድርጓል። የሴዶ ምላሽ በወቅቱ ባጭሩ ላስደምጣል። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that። እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። እንግዲህ የስዊት ቦክስ የኢቲኤፍሲ 002 ነሐሴ 21 ይከናወናል። ትላንትና የነበረው የፌስ ኦፍ እጅግ አስገራሚ ትዕይንቶችን ፈጥሯል። ከነዛ መካከል ንቃተ ህሊና ተጋጣሚው ላይ የሰነዘረው ጥፊም አንዱ አስገራሚ ነገር ነበረ። ጥፊ መሰንዘሩ ብቻ ሳይሆን ከዛ በኋላ እንግዲህ ለመሸሽም ሞክሯል የሚልም ሀሳብ የሚሰጡ አሉ። ግን አንዳንድ ጊዜ በፌስ ኦፍ ወቅት አላስፈላጊ ድርጊቶች አይከናወኑም። የተጋጣሚው ስለ ንቦና የሚጎዱ ድርጊቶች ይከናወናሉ እንጂ እንደ ንቃተ ህሊና አይነት ከስነ ምግባርን ከስፖርታዊ ጨዋነትም የወጣ ነገር መሆን የለበትም የሚሉ ትችቶችም እየቀረቡበት ነው ንቃተ ህሊና ባረገው ነገር እና እሱ ምን አረገ? ከዛ በኋላ የተሰጡ ሀሳቦችን አንድ ሀሳብ አለ፣ እሱን ላስደምጣችሁ። Why are you running, my brother? ማቪክ ዳ ምንድነው የምትሮጠው? መታ አይደለ? ሳዝረ ነው ድንገት ነው የሰነዘርከው። እጁ አንተ አይደለም ደንግጠ
መተም ሮጠም ደንግጠም ትችላለህ። 3 ተግባር በአንድ ጊዜ ወንድሜ። እንግዲህ የዚህ ውድድር አዘጋጅ ጌች በጣም እንደተደሰተ ገልጿል። ከውድድሩ በኋላ የቴኳንዶ ስፖርትን በኢትዮጵያ ውስጥ እንዲያንሰራራ አድርገናል፣ ደስተኛ ነኝ ብሏል። እንግዲህ በፌስ ኦፍ ወቅት እንደዚህ አይነት ህዝብ ከታደመ በውድድሩ ወቅት ደግሞ ምን ሊፈጠር እንደሚችል መገመት ይዳግታል ብሏል። የሰራ ነው ስራ የሚያኮራን የሚል ሀሳብ በማህበራዊ ሚዲያ ሰጥቷል ከፌስ ኦፉ በኋላ። እሱን እስቲ የጌችን አስተያየት ደግሞ በተከታይ እንመለከታለን። ኢቲኤፍሲ 02 ዛሬ በአድዋ የነበረውን እንግዲህ አይታችኋል። እኔም እነዚህ ሸንቀጥ ብዬ ምን እንዴት አያችሁት ጋይስ? የኢትዮጵያ ማርሻል አርት ከሞተበት አይደለም ከተቀበረበት አንስተነዋል ስላችሁ ፋይቱ ደግሞ ፕሬስ ኮንፈረንሱን ያ ሁሉ እንደዛ አዳራሹ ከሞላ የፋይቱ ቀን ምን ሊሆን እንደሚችል ዝም ብላችሁ አስቡት። እንግዲህ ከዚህ ከፌስ ኦፍ በኋላ በተለይ የጆኒ እና የሴዶ ማርሻል አርት እንቅስቃሴ በወቅቱ ያሳዩዋቸው ምላሾች መነጋገሪያ እንደሆኑ ነግሬያችኋለሁ። ብዙ ሰዎች ሀሳብ እየሰጡ ነው። በፕሮግራሙ የታደሙትም በመገናኛ ብዙሃን የተከታተሉትም ማለት ነው እና በተለይ ሴዶና አድናቂዎቹ እየበዙ ነው። የጆኒን ሀሳብ የሚኮንኑ ሰዎች ብዙ በማህበራዊ ሚዲያ እየተደመጡ ነው። ውድድሩን በጣም እንጓጓለን፣ ናፍቀናል የሚሉ ብዙ የስፖርቱ አፍቃሪዎች በማህበራዊ ሚዲያ ስሜታቸውን ሀሳባቸውን እየገለጹ ነውና የነሱን እስቲ በተከታይ ደግሞ ላስመልክታችሁ። ጆን ጁጁትሱ አንተ የተወለድክባት መሀል ሸገር ላይ በግም ተወልዶ አድጎባታል። በተወለደ ሳይሆን በነቃ ነው። የሃይማኖት ኢሹ እንዴት እዛ ጋር ይዘህ ትመጣለህ? ልጁ በፈለገው መንገድ ቢሳሳት ያንን ይዞ መምጣት አልነበረብህ። ሰይዶ ይችላል። ከሰይዶ ውጪ ሲጀመር ፋይተርም የለም። ስዊት ቦክስ የሚገርም ሌሰን የሰጠኝ ወላሂ የመጨረሻ ነው ደስ ያለኝ። አስቡት ዛሬ ተጠርቼ አይደለም ድንኳን ሰበራ ነው አድዋ 00 የሄድኩት። ያው ተጠርቼ እንኳን አልሄድም። ተጠርቼ የማልሄድ ሰውዬ ሳልጠራ ድንኳን ሰበራ ተወስውሼ ነው የሄድኩት። ከቢሮዬ በጣም ቅርብ ነውና ላይቭ ላይ በተወሰነ ደረጃ እያየሁት ነበር። ውስዋስ ይዞኝ ስራ እንደጨረስኩኝ ወደ አድዋ 00 ነው የሄድኩትና የፕሮግራሙ ቫይብ ምናምን የመጨረሻ አበደ ነው። በቃ እንዴት ነግራችሁ አልችልም። በቃ ያለው ግርግር፣ የመጣው ሰው ብዛት ሰኞ አይመስልም። በቃ ያለው ሰው ምናምን ማለት ነውና በጣም ነው ደስ ያለኝ። አያችሁ አንዳንዴ መሰላችሁ በቆያ አይደለም ቀደምት በሆነ አይደለም የሆነ ቦታ ላይ በጣም ፕሮፌሽናል በሆነ አይደለም አሁን ከረንትሊ ተሽሎ መገኘት ነው። አሁን ያለህበት አቋም ነው የሚለካው እንጂ ያንተ ኦልድ መሆን ለሴክተሩ ዋጋ መክፈልህ ምናምን ጋር ምንም የሚያገናኘው ነገር የለም። ምንም በጣም ብዙ ሴክተር ላይ ያለሁኝ አርት ላይ ግቡ የሆነ ራፕ ላይ በሉኛ አንደኛ መጀመሪያ ጀምረ ነው እዛች ጋር ደግሞ ሂዱ የሆነ ቦታ ላይ ደግሞ እንደዚህ በስፖርቱም ላይ ክንደ በሩጫዩ በዛም ጀለስ ኖ ለምን አጼ ሚኒሊክ መቅደላ ላይ ያሸንፈው ባዶ 00 በእንትኑ ላይ ምናምን አብረህ ለምን የዛን ጊዜ እንኳን አትኖርም? ታሪኩ እሱ አይደለም። ከረንትሊ አንተ አሁን የተሻልክ ነህ ወይ ነው? አሁን ጊዜውንና ወቅቱን የዋጀህ ነህ ወይ ነው? አሁን አንተ አሁን ካለው ነገር ጋር ባላንስ አደርጋለህ ወይ ነው ጥያቄው። እሱን ሆነህ እስካልተገኘህ ድረስ ያንተ ታሪክ ለአንተና ለታሪኩ ነው የሚጠቅመው። አሮኑ ኢጎ ይሁን አና አላቅምና የሆነ ስድድብ ነበረው ምናምን እኛ እንደ ትናንሽ እኮ ሼም ይዞን ዝም ብለናል። ይሄንን ግን ኤክስፔክት አላረኩ። ጌቹ እንግዲህ አስቡት የዛኛው የሆነ አንድ ፕሮግራም ደግሞ አለ አይደለ የእነንተና ናዛዥ ነው የሚያዘጋጁት ምናምን በጣም ምርጦች ናቸው እኮ ነዙ። በተለይ ደግሞ ቢኒያም ሽብሪ ኦልሞስት የ19 or 20 ዓመት ነው ትውቃችን ምናምን በጣም በቃ ሎንግ ታይም ከሱ ጋር ምናምን ኤክስፔክት አደርጋለሁ መጥቶ እዚህ ፋይት ላይ ባየው ምናምን በጣም ነው ደስ የሚለኝ። በቃ በደንብ የሚይዛት ነገር ግን ይሄንን መምሰል መቻል አለበት። ይሄንን መምሰል ባይችል እንኳን ማለት ነው ቢያንስ ለሚዲያ ከቨሬጅ የምትሄዱበት ርቀት በዚህ ልክ መሆን መቻል አለበት። ጭላሎ ቲዩብ እና የተከታተላችሁት ስለነበረን ጊዜ በጣም እናመሰግናለን።